ዝና እየነገርኩሽ እኮ ነው። ምን አልሽኝ? ምን አይነት ጭካኔ ነው? እንዴት እንደዛ ታደርጊያለሽ? ለአንቺ ስላሰብኩልሽ ነው። ያለሱ ማንም እንደሌለኝ ያውቅሽ እንዴት እንደዚህ ታደርጊያለሽ? አዎ ለአንቺ ብዬ ባልገልልሽ ኖሮ የኔ ጣፍንታ ይደርስብሽ ነበር። እሺ የማውቅሽ ይመስለኝ ነበር። ለዛ ነው ቤቴን ሚስጥሬን ነገርኩሽ። ግን አንቺ ግን እኔ ግን ሊወጋሽ የነበረውን ሾህ ነቅዬ ጣልኩልሽ። አንቺ ሰው አይደለሽም። በሰራሽው ስራ መጸጸት ሲገባሽ እንዴት እንደ ጀብዱ እንደዚህ ታወራለሽ? ለምንድን ነው የምትጸጸተው? እሱ ተጸጽቷል። የስንት ሴት ህይወት እንዳበላሽ አንቺ የምታውቂው ነገር አለ? አታውቂም። ይኸውልሽ አንቺ የምታውቂው አስመሳይ ማንነቱ፣ እኔ ደግሞ ማውቀው ጨካኝ አውሬ መሆኑን ነው። እሺ ስለማታውቂው ነገር አታውሪ። እኔ ደግሞ ሀና አይደለሁ። ታያለሽ ደግሞ እስር ቤት እንድትበሰብሽ ባላርግሽ። እኔ ሀና አይደለሁ። እኔ የምልሽ ቆይ ግን ከቢኒ ጋር አመረራችሁ እንዴ? አዎ በእናትሽ ብዙ የማላውቀውን ፍቅር ከሱ ተምሬያለሁ። ብቻ የሆነ ማር ነገር ነው ልጅ። ለዛ ነው ማርሽን ሳታጣጥሚ ዋጥ ያደረግሽው። እንደዛ ከሆነማ በቃ ከጓደኞቹ ለኔም አንድ ማር ፈልጊልኛ። የምርሽ ነው? እኔ በጣም ደስ ይለኛል። ኧረ እስቀልድ ነው። ቆይ ግን እስካሁን ለምንድነው ፍቅረኛ የሌለሽ? የኔ አፍቃሪና ተፈቃሪ እኔ ማንም አያስፈልገኝ። ቀለኛ ነይ በይ። ናፍቆቴ ወይኔ ፍቅር ነገን በተስፋ ብርሃን የምታደምቂ የደስታዬ ምንጭ እንዴት ነሽ? አለሁልህ ካንተ ናፍቆት በስተቀር። ተናፍቀሻል አካሌዋ ካልክ እሺ እጅ ከምን ነው ወይስ የለም? ኧረ አለኝ እኔ ቆንጆ። አመሰግናለሁ። እኔ አሁን ደግሞ ተራው ነኝ። በደስታ እስትንፋስ ለግሰ በእምነት ካጸናኸኝ በገላ ትኩሳት ሙቀት ከለገስከኝ እኔ ባንተ አለው በእኔ ትኖራለህ የምወደው ፍቅሬ ወዴት ትሄዳለህ የኔ አባት። እኮ የጥበብ ምሽት ላይ እኮ መቅረብ የነበረበት እኮ። አንተ እኮ ለእኔ ከዛም በላይ ነኝ ፍቅር። ስወደሽ እልፍ አላፍ ሰዓታት አንቺ ስትናፍቂኝ አንተ ስትናፍቀኝ በተለመደው ቦታ በተለመደው ሰዓት። እኔ የምልሽ ግን አጎትሽ ስለዚህ ሁኔታ ቢያውቅ ምን የሚልሽ ይመስልሻል? አጎቴማ በፍጹም ማወቅ የለበትም። አስበሻል? አወቀ ማለት ሁሉም ነገር ነው ያበቃል። ያው በዚሁ ከቀጠላችሁ እኮ ማወቅ አይቀርም ብዬ ነው። ለማንኛውም ሲያውቅ ምን እንደምታደርጉ ቀድማችሁ አስቡበት። እሺ እሱማ ልክ ነሽ፣ ግን ባለፈው ራሱ እኮ ተበልቼ ነበር። ፈጣሪ ነው ያወጣኝ። በአንቺ ልጅ ጠንቀቅ በይ። ግን አንቺስ እንዴት ሆነሽ? ማለቴ ፍለጋሽ ተሳካልሽ? አይ ፍለጋው እንደቀጠለ ነው፣ ግን በቅርቡ አዲስ ነገር እንደሚኖር እርግጠኛ ነኝ። እንግዲህ ለአንቺ ደስተኛ ነኝ እኔ ጓደኛ። አመሰግናለሁ። ተነሽ በቃ ነኝ እንሂድ። እሺ ስራ እንዴት ነው? እኔ ጋር ሁሉ መልካም ነው። አዲስ ገቢዎችን እኮ በቴሌግራም ልኬ ነበር፣ ግን ምርጫዎት አልደረሰኝም። እባክህን ሰሞኑን ስራ በዝቶብኝ ነበር። ለማንኛውም ምርጫ ማታ እልክልሃለሁ። አይ መልካም። አሁን እሱን ተው፣ ይልቁንስ ሰሞኑን ጥሩ ስራ እሰጥሃለሁ። ታዲያ ምን ችግር አለው? እኔ እያለሁ እንደ ሽንኩርት ላጥ አድርጌ ከተፍ አድርጌ እኔ ለእርስዎ እሰጠዋለሁ፣ እርስዎ ደግሞ ይጨርሱታል። ጉረኛ ይልቅ እችን ሽንኩርት ሆነች ልጅ እጄ ካስገባ እረብጥ አብር ነው የምሰጥህ። እንዴ ጋሼ ይህች እኮ ሩጣ ያልጨረሰች እኮ ገና አንድ ፍሬ ልጅ ነች። ኧረ ይህችማ ትቅርቦት እንዴ። ምን አልክ አንተ? ስማ የአንተ ድርሻ እኔ የሰጠውን ስራ በተገቢው መወጣት ነው። ለዛም ነው አይተህ የማታውቀውን ብር የምሰጥህ። እሱማ ልክ ኖት፣ ግን እኔም እኮ ከማንም በፊት አዲስ ገቢዎች ሲመጡ እኮ ለእርሷ አንድ ኤክስፖርት ማድረግ ነው። አንተ? አቤት ጋሼ። አጭር ጊዜ ነው የምሰጥህ። እችን ደግሞ ይኸውልህ
ለአንዳንድ ነገርና ለስራ ማስኬጅ ይሆናል። እሺ አለቃ በጣም አመሰግናለሁ። ኧረ እኔ እንደው በዚህ ሳምንት ጭርስ ነው የማደርገው እንዳያስቡ። እንዳጎት የፈለከኝ እንዴ? አዎ ፈልግሻለሁ። እስኪ እኔ ልጅ ቁጭ በይ። አይኔ ታውቂያለሽ አይደል? እኔ አጎትሽ አንድ የአይኔ ብሌን የወንድሜ ልጅ አለሽኝ አንቺ ነሽ። አውቃለሁ አጎቴ። እኔስ ደግሞ ከአንተ ውጭ ማን አለኝ ብለህ ነው? አዎ አደራሽን እባክሽ ራስሽን ጠብቂ። እኔ አጎትሽ አንቺን በወግ በማድረግ ነው መዳር የምፈልገው። ደግሞ እኔ ልጅ ምንም ሳፈሪ ምንም ነገር ጠይቂ። አጎቴ። አቤት አንዬ። አመሰግናለሁ። ደግሞ አንተ ለእኔ ከአባትም በላይ ነሽ። ለማንኛውም አሁን ቆንጆ ምሳ ነው የምሰራለህ። ሱቅ ደርሼ መጣ። ልጅ ደግሞ ምንም አይደለም እንዴ አባት አይመሰገንም። ሰላም ይብዛልኝ። እንዴት አደርክልኝ? ሰላም አድሬያለሁ። እኔና አንቺ ከዚህ በኋላ መለየት ያለብን ይመስለኛል። ምን እያልክ ነው? የኔ ጌታ የተፈጠረ ነገር አለ እንዴ? አስጨነቅከኝ እኮ ንገረኝ። ምን ሆነክ ነው? ሀና ቻው አልኩሽ እኮ በኋላ እናወራለን። እሺ ሄሎ ትትና ምን ሆነሽ ነው? አጣድፈሽ እኮ ነው የጠራሽኝ። አላውቅም ጓደኛዬ፣ ግን ጥሩ ስሜት የተሰማኝ አይደለም። እሱ ደግሞ ምን ማለት ነው? ለፍቅር ጠዋት ደውዬልህ ነበር፣ ግን ደግሞ ከዚህ በኋላ እኔና አንቺ ማውራት የለብንም አለኝ። በዛ ላይ ደግሞ ምክንያቱን እንኳን አላወቅኩኝም እኮ። አይዞሽ በቃ ተረጋጊ። እንደዚህ በመሆን ምንም ነገር አትፈጥሪም። እሺ ደግሞ ማድረግ የምንችለው ነገር ካለ እናደርጋለን። ቆይ እንዴት ብዬ ልረጋጋ? እንዴት እንደምወደው ታውቂያለሽ አይደለም? በዛ ላይ ደግሞ ዛሬ እኮ ለእኔና ለእሱ ትልቅ ቀን ነበረች። እሺ በቃ ተረጋጊ፣ አይዞሽ። ተረጋጊ አትበይኝ። የምወደው ፍቅሬ እኮ ነው ዛሬ እንለያያለኝ። እሺ እና እንደዚህ በመሆን የምትፈጥሪው ነገር አለ እንዴ? እኔ እንጃ አላውቅም፣ ግን የሆነ ነገር ማድረግ አለብሽ። እሺ ምን ላድርግ? አላውቅም። እሺ በቃ የሆነ መድረስ ያለብኝ ቦታ አለ። እዛ ደርሼ ስመለስ ደውልልሽና እናወራለን። እሺ ይቻላል።
ሲያንሰው ደግሞ ጭቅጭቁ አይቻልም። ቁጫጭ ምን ተባብለን ነው ስልክ ማታንሳው? ነው ወይስ ስራው አቅቷል? ኧረ በፍፁም ትንሽ ነገሮች ስላልተመቻቹልኝ ነው አለቃ። ይኸውልህ ስራውን የማትችል ከሆነ በቶሎ አሳውቅ። እንዴ ምን ማለት ነው? እስከ ዛሬ ድረስ ስራዬን በአግባቡና በጥንቃቄ መስራት ተዘንግቶ ነው እንዴ? እንደዛ ካልኩ ስራውን ፈጽም አሳይኝ። እኔ ነገር ሲዘገይ አልወጣም። አውቃለሁ። ያው ትንሽ ልጅቷ አስቸጋሪ ነች እና ተጨማሪ ጊዜ ይፈልጋሉ። ምን ጊዜ ጊዜ ጊዜ? እኔ ይኸውልህ ልንገርህ፣ ከዚህ በኋላ ምንም የምሰጥ ጊዜ የለም። ምን ችግር አለ እንዴ? ኧረ ምን ችግር የለም ልጄ። እሺ በቃ ጓደኛዬ ጋር እሺ አልቆይም። እሺ እንዳቆይ ደግሞ አልቆይም እንዴ? በዚህ በዋልሽበት ልብስ ልትሄጂ ነው እንዴ? አይ እቀይራለሁ። ቻው በቃ። ይኸውልሽ ደግሞ በዛው እንዳትቆይ እሺ? እሺ ቶሎ ውጭና ቶሎ ተመለሽ። የኔ ማር እንኳን ደህና መጣሽ። ስለመጣሽ ደስ ብሎኛል። ጠዋት እንደዚህ ያልከኝ ለዚህ ነበረ? እንደዚህ ለዚህ ነበሩ? ኧረ የኔ ድንዲሙ አትናደጂ እንዴ። ቢኒ ታውቃለህ አይደል? የኔ ስለሆንኩ እኮ በጣም እድለኛ ነው። ግን ደግሞ ጠዋት በጣም ነበር ያስጨነቀኝ። በዛ ላይ ደግሞ ቴክስቱን እስክትልክልኝ ድረስ በጭንቀት ስላብድ ነበር። አውቃለሁ የኔ ማር፣ እኔም አንቺ ስላለሽኝ እጅግ በጣም እድለኛ ነኝ። ያው ዛሬ ደግሞ ትንሽ ለየት ላድርገው ብዬ ነው። ስላስቀየምኩሽ ደግሞ ይቅርታሽ። ይቅርታን ተቀብያለሁ፣ ግን ደግሞ እኔም ብቻ ሳይሆን ትህትናንም ይቅርታ ማለት ያለብህ። ምን ማለት ነው? አንድ ቀን እንኳን አይቻትም ማላውቅን ልጅ ይቅርታ ጠይቃት ማለት? እሷም እኮ ጠዋት ከኔ ጋር ስትጨነቅ ነበር። በዛውም ደግሞ በዚህ አጋጣሚ ትታወቃላችሁ አይደል? ውዴ አሁን ጊዜው አይደለም፣ ጊዜው ሲደርስ እንተዋወቃለን። ድሮውንም እኮ እንደማትፈልግ እያወቅኩ መጠየቅ ነው ችግር። በትዝታ ፈረስ ሲነዳ አይምሮዬ እቅፍ አድርገህ ሳሚኝ ልውጣ ከስቃይ። አጎት እየደወለ ነው። ሄሎ፣ እየመጣሁ ነው፣ ደርሻለሁ። አይ ችግር የለም፣ ግን አጎቴን ብቻ ነው። ታዲያ ምን ችግር አለ? ከአጎትሽ ቤት አስወጥቼሽ ለመዝሙር ፍቅራችን ነው። እሺ ካልሽ ግን ሁለተኛ እንደጣት ነው። እሺ በቃ እናት ነው እንጂ እሺ ጓደኛዬ ጋር ብሎ በዛው ወጥቶ መቅረት ተገቢ አይደለም እኮ አጎቴ። ትዝና በጣም ስለምትፈታ ምንድነው ችግረኛ ናት ወይስ? ኧረ እንደዛ አይደለም አጎቴ። ትዝና ወደዚህ የመጣችው የኮሌጅ ትምህርት ለመማርና የማታውቀውን አባቷን ፍለጋ። አባቷን ፍለጋ ስትይ? እናት እሷን እንደልጅ ይወታል። ብቻ ደግሞ አባቷን የምታውቀው በፎቶ ብቻ። አክስቷ
እህቶቿ እሱ ያለበትን ሲያፈላልጉ እዚህ እንደሆነ ነግሯት ነው እና እሱ እንደሚፈልግ ነው። ብቻ በጣም የሚታዘዝ እና ታዲያ አሁንም እናግዛት ነገር ካለ ብቻ ንገሪኝ። ኧረ እሷ ማን ሊያግዛት ስትፈልግ ሳትደውል ወደ እኔ አትምጣ ብዬ ነበር አይደል? አውቃለሁ፣ ግን አንድ ላሳውቅ የምፈልገው ነገር አለ። እስኪ ጠቃሚ መረጃ ከሆነ እንስማው። ጠቃሚ መረጃ ከሆነ እስኪ እንስማው። ልጅቷ ለእንደዚህ አይነት ነገር ብቁ አይደለች። ለሚፈጠረው ነገር ኃላፊነቱን የሚወስድ ሰው ያስፈልጋል። በጣም ጥሩ። ምንድን ነው ማወቅ ያለብኝ? ቢያንስ ከታመመች ሆስፒታል የሚወስዳት ሰው ያስፈልጋል። እኔ ደግሞ እሱን ማድረግ አልችልም። እሱ አያሳስብም። እኔ የማደርገውን ነገር አደርጋለሁ። ግን ምን የምታደርገው ነገር ምን ያክል ደስተኛ ያደርጋል? ምን አልክ አንተ ቁጫጭ? ይቅርታ አለቃዬ፣ የማይጠይቅ ጥያቄ እንደሆነ ይገባኛል። ግን በቃ ድሮም ፍርፋሪ ሲጣልላችሁ ልንገር፣ የጣልላችሁ መንከስ ያምራችኋል። ቡችላ አሁን ከዚህ ጥፋ። ትሰማኛለህ? ነገ በአስቸኳይ እቃውን እንጠብቀዋለሁ። እሺ? ኧረ እሺ፣ ይቅርታ አለቃ፣ ያልከኝን አደርጋለሁ። አንቺ ፍቅር ላይ ነበርኩኝ ነው ያልሽ? ብታይ በጣም ደስ የሚል ጊዜ አሳልፈን። ቆይ አንቺ ሲሄድሽበት እንዴት ሆናለሽ? አዎ፣ ግን ጭንቅ ብሎኛል። ብታይ ለምንድን ነው የምትጨነቀው? ደግሞ ቅድም ላጎቴ ሁሉም ነገር ነግሬው ነበር እና የምናግዛት ነገር ካለ ብሎኝ ነበር። ኧረ ምንም አያስፈልግም፣ ግን አመሰግናለሁ። ቆይ ግን አጎትሽ እንዴት ነው ሳያውቀኝ ሊረዳኝ የተስማማው? ስለ አንቺ ነግሬው ነው። ለምን? እኮ ከፍቅር ጋር ቆይቼ ስመለስ ጊዜ ሲያፋጥጠኝ ነው ያ ስለ አንቺ ነገር። ከአሁን በኋላ ግን እንዳይደገም እሺ? እኔ አባቴን ማግኘት የምፈልገው በራሴ ጥረት ነው። ከዛ ለምን እንደተወኝ ለምን እንዳልፈለገኝ ጠይቀዋለሁ። ታሪጊዋለሽ ጓደኛዬ። ደግሞ ለጥያቄዎች ሁሉ አባትሽ መልስ ይሰጥሻል። እኔም የምፈልገው እሱ ነው፣ ለጥያቄዎቼ መልስ እንዲሰጠኝ። ከአጎቴ ጋር ላስታውቅሽ አስቤያለሁ። ምን ታስቢያለሽ? አሁን እንኳን ምንም የምታወቅ ሙድ ላይ አይደለሁም። አሁን አታስቢው፣ ሌላ ጊዜ በቃ። ግን ለማንኛውም ወደ ቤት ልመለስ። እግሩ እንደወጣ ነው ተከትዬ ወጣሁት። ቻው። ደውይልኝ። እሺ ቻው። አንተ ቁጫጭ! ይደንቁሮ ሲሰኝ እኔም ቁጫጭ! ወይኔ! አሁን በአንተ ዙሪያ ያሉትን ሰዎች ማወቅ አለብኝ። ከዛሬ ጀምሮ እያንዳንዱ እርምጃ ካንተ ጀርባ ናት። ምን ነው ልጅ አስደነገጠሽ? እኔ ኧረ ያልደነገጥኩም። እንዴት መጣ? ማለቴ እንኳን ደህና መጣ። እንዴ ምንድን ነው የተፈጠረ ነገር አለ? እንደ ሌባ የሚያረበተብትሽ? አይ ምንም፣ እንዲሁ ስትመጣ እኮ ስላላየሁ ነው። ደግሞ ድንገት ስለሆነ ደንግጬ ነው። ላልመጣ ነው እንዲወጣሁት ሳይሆን ተኝቼ ነበርና የሚያስፈራ ህልም ስላየሁ ለዛ ነው የደነገጥኩት። ፊትሽ ግን የተኛ አይመስልም። ነቃ ብለሻል። ደንግጬ ስለነቃ ይሆናል። እራት በልተሃል እንዴ? እራት ላቅርብልህ? ግድ የለም ልጄ፣ እኔ ውጭ በልቻለሁ። ባይሆን አንቺ ተኝተሽ ስላረፈርሽ አንቺ ብዬ። እሺ እበላለሁ። ይኸውልሽ ሀና፣ አንድ ማማክርሽ ጉዳይ አለ። ምነው አጎቴ? ቆይ እስኪ ቁጭ በይ። ይኸውልሽ ሀንዬ፣ አሁን አድገሻል። በዛ ላይ ደግሞ ሴትዮንሽ ነው። እንዴ አጎቴ፣ ድሮም ቢሆን እኮ ሴት ነኝ አይደል እንዴ? እሱ አልጠፋኝም። ማለቴ ለአቅመ ሔዋን ደርሰሻል። ይሄ ደግሞ ማለት ነው በአንቺ ዙሪያ ብዙ ጎረምሶች ይኖራሉ እያልኩሽ ነው። እነሱን የምትጋፈጭበት ጊዜ ነው። አልገባኝም አጎቴ። እኮ
እሱን ላስረዳሽ እኮ ነው። አሁንም አልገባኝም አጎቴ። ይኸውልሽ አንድ ዛፍ ሲያፈራ ፍሬው የተዋበ ከሆነ ዛፉን የተከለው ሰው ጨምሮ ቀጥፎ ለመብላት ይጎበኛል። ሴት ልጅም ማለት እንደዚሁ ናት። አታስብ አጎቴ፣ አልታለልም። በይሳት የሚጠቅመኝና የሚጎዳኝ አውቃለሁ። በያው መሄድ ትችያለሽ። እሺ አጎቴ፣ ደህና ደር። በቃ ወይኔ ሀብታሙ የማትበላው ባለ ዘፋኙ አሳድጌ ለባዳ አጎቴ ሳይጠራጠር አይቀርም። በምን አወቅሽ? ብታይ ማታ ከአንቺ ተለይቼ ቤት ገብቼ ቁጭ ልል ስል ከኋላ ድምፅ ሰማኝ። ለካ አጎቴ ነው ማለት ነው። እንደምንም አምልጬ ወደ ክፍሌ ልገባ ስል ጠርቶኝ አድገሻል፣ አሁን ወንዶችን ታስጎመጃለሽ ምናምን ብሎ ሲመክረኝ ነበር። ግን አንቺም አብዝተሽዋል። ቤት በገባ ቁጥር እኮ ያገኝሽ እንዴ! እንዴት አይጠራጠር? እኔ እሱ መች ጠፋኝ። ብቻ ከቢኒ ጋር አይተን መጀመሪያ ልምከራት ብሎ አስቦ እንደሆነ ብዬ ነው። ቢሆንም መከታተል ሳይጀምሩ በፊት ቶሎ መፍትሄ ያገኙ፣ አለበለዚያ ያው ችግር ውስጥ ነው የምትገቢው። እሺ ችግር ውስጥ ከገባሁ እኮ በጣም ቆየሁ። ብቻ አሁን ናፍቆኛል። አሁን ቀጥሬው ነው የመጣሁት። ብቻሽ እንዳትሆኚ ብዬ ነው አንቺ ጋር ላይ እያጠብኩሽ ያለሁት። እና እሱን አስቁመሽ ነው እንደዚህ ያለሽው? አይ አንድ ከስተመር አለው፣ እሱን እስኪያዋራው እኮ አብሬሽ ልሆን ብዬ ነው። እኔ ምን እንዳልሆን ነው? ይልቅ ሂጂና በጊዜ አግኝተሽ ተመለሽ። ያልተነካ የሚባለው እኮ ለአንድ አንቺ አይነቱ ነው። እኔ ቢኒ ሳገኘው ሰዓቱ ከመቼው እንደሚሄደው እኮ አላውቅም። ባይሆን አንቺ ወደ ጉዳይሽ ሂጂ ቶሎ። እንደዚህ ስትረጅኝ እኮ እንዴት እንደምወድሽ ብታውቂ። ብዙ አታሞግሽኝ፣ በኋላ ደግሞ እንዳልኮራብሽ። ተይ እንጂ አሁን ራሱ በጣም እየሞቀኝ ነው። ባይ በሳት ገነፊ ከዚህ ቤት በቻ እንዴ ቦርሳሽን ናይ ናይ። ቻው። ቀልበቢት ደዊ ቻው። ይገርማል። ዛሬ በታምር አገኛታለሁ ብዬ አላሰብኩም ነበር። እንዴ ጋሽ ሀብታሙ በእኔ መተማመን አቆሙ እንዴ? አዎ የበፊቱ ቅልጥፍና ጠፍቷል። መፍዘዝ አብዝተሃል። አረ እንደሱ እኮ አይደለም። ግን ቶቶ ልታስረዳኝ እንዳትሞክር። አሁን ይልቁንስ የት እንደደረሰች ቶሎ ደውልና ጠይቃት። ዘጋችሁ ትንኝ ይሄንን ያልኩ። አንተ ምን ጨነቀ? የታዘዝከውን ብቻ አድርግ። አሁን አይደል እንዴ ደውልኩላት? በል ደግመህ ደውልላት። ዘጋችሁ። ምን አይነት ሰው ነህ? ቆይ ከፋይ እኔ ነኝ አንተ? ምናልባት እኮ የማይመች ቦታ ላይ ሊሆን ይችላል። የት አካባቢ ነው ቦታው? እኔ ያለሁበት ቦታ ልሂድ። እንዴ ምን ሆኖ አርጋሽ ሀብታሙ? የእሷ ሰፈር ውስጥ እኮ እርሶ ሄዱም ለእርሶ ክብርም ለእሷ ስሙ ጥሩ አይደለም። ምን ላድርግ? ቆየችብኛ። ይህ ሰውዬ ሊሞት ነው። እሺ አንዴ ወጣ ብዬ ልሞክርላት። ብራቮ ጎበዝ። አይ አይደለ እንዲህ ነው የሚባለው። ምን አይነት እንስሳ ነው ባካችሁ? ሰው እንዴት ልጁ ከምትሆን ጋር ለመተኛት እንዲቸኩላል?